ጤና ይስጥልን ቤተሰቦች እንዴት አላችሁ? ዛሬ አንድ ትልቅ መረጃ ነው የምነግራችሁ። በተለይም እስራኤል በመካከለኛው ምስራቅ ላይ በሊባኖስ አንዳንድ ድንበሮችን እያሰፋች ያለችው ምንድነው ያለው ሚስጥር የሚሉ መረጃዎችን ሰፋ አድርጌ ነው የምነግራችሁ። ያ ማለት ሀብትንና የወደፊቱን ዓለም ከመቆጣጠር አንጻር እንደዚሁም ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የውስጥ ፍላጎታቸውን ፖለቲካዊ ሚስጥራዊ ፍላጎታቸውን እንደዚሁም ደግሞ ከታሪክና ከራሳቸው እምነት አንጻር በምን መንገድ ወደ ሊባኖስ ጠልቀው መግባት እንደፈለጉ የሚያሳዩ መረጃዎችን ነው የምነግራችሁ። በሜዲትራኒያን ባህር ውስጥ ያሉ ሀብቶችን ከመቆጣጠር አንጻር፣ ጋዝን ከመውሰድ አንጻር እንደዚሁም ደግሞ የተለያዩ አካባቢዎችን ሜዲትራኒያን ባህር ተቆጣጥሮ የኢራንንም አቅም ከማዳከምና እንደዚሁም ደግሞ በዛ አካባቢ ያለውን የነ ጋዛውን ሐማስን የሊባኖስን ሄዝቦላህና መሰል ኃይሎችን ኢራንን ጨምሮ ለመቆጣጠር እንዴት እንደሚጠቀሙበትና ሚስጥራዊ ስራዎችን ለምን መስራት እንደፈለጉ በደቡብ ሊባኖስ ጥልቅ ግዛት ውስጥ ገብቶ የተለያዩ ስራዎችን ለመስራት ለምን እንደፈለጉ የሚያሳዩ ግልጽ የሆኑ መረጃዎችን ነው የምነግራችሁ። እነዚህ መረጃዎች በጣም ዓለምን ያስደነገጡ ናቸው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በየትኛው ሂሳባዊ ስሌት በዚህ ልክ እየገቡ እንደሆነ የሚጠቁሙ ነው። በተለይም በደቡባዊ ሊባኖስ የተቀመጠው ድንበር እስራኤል ከወታደራዊ እንቅስቃሴ ነጻ አድርጋ ያሰመረችው መስመር ሚስጥራዊ መስመር ቢጫ መስመሩ ምንድን ነው የሚለውን እነግራችኋለሁ። ለምን ተደረገ የሚለውን ሰፋ አድርጌ ነው የምነግራችሁ። ይሄኛው በጣም እጅጉን ዓለምን ያነጋገረ ጉዳይ ሆኗል። ከዛ ውጭም እንግዲህ በርካቶች ይሄ ጉዳይ እውን ከሆነ ይሄ ጉዳይ በትክክልም የሚገለጥ ከሆነ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካከለኛው ምስራቅ ላይ ከፍተኛ የሆነ የቤት ስራቸውን እያጠናቀቁ እንደሆነ ጠቋሚ ያደርግላቸዋል ተብሎ ይወሰዳል። ይህ ምንድን ነው የሚለውን በደንብ ነው የምነግራችሁ፣ ተከታተሉ። ከዛ በፊት ግን እናንተ ቤተሰቦች ዛሬ ሁላችሁም ላይክ ሼርም አድርጉ፣ ኮመንትም አድርጉ። ለኮመንታችሁ ምላሽ እሰጣለሁ። እናንተ ወደፊት ሊሰራላችሁ የምትፈልጉትንም ነግራችኋለሁ። ከዛ ውጭ ግን ምንም አይነት የተንሻፈፈ ሀሳብ እንደማልሰጣችሁ እርግጠኛ መሆን አለባችሁ። ምክንያቱም እናንተ እኔ ሁሌ ትጠይቃላችሁ፣ እኔም እናንተን ስለምጠይቃችሁ ማለት ነው። ኮመንት አድርጉ፣ ምላሽ እሰጣችኋለሁ። በደንብ ሼርም አድርጉት። ብዙ ሀሳቦች እንጋራለን። ትክክለኛ መረጃ ሁሌም እዚህ ቤት ታገኛላችሁ። እኔም እርግጠኛ ሆኜ ወደ እናንተ ሁሌ ፕሬዘንት አደርጋለሁ ማለት ነው። ከዛም በፊት ቢ ፌር አወር ፍሬንድ ኤንድ አወር ብራዘር የሚያደርገውን ታውቃላችሁ እና ሁላችሁም አሁንም በድጋሜ ታንኪው እንድትሉ ትፈልጋለሁ። ምክንያቱም በጣም ትልቅ መስዋዕትነት እየከፈለ ትልቅ ማለት አፕሪሺየት ማድረግ እንደዚህ አይነት ነገሮች አልተለመደም። ዓለም አቀፍ ጉዳይ ላይ አገራችን ላይ አልተለመደም። እንደዚህ አይነት ነገሮች ደግሞ በስፋት መሰራታቸው ለሀገራችንም ጥቅም አላቸው። እኛም ፕላስ ዳይቨርሲፋይድ የሆነ አእምሮ እንዲኖረን ማንነት እንዲኖረን እና የተለያዩ ጉዳዮችን ከተለያየ አቅጣጫ ለማየት ያግዛል በሚል በትልቅ ኢኒሺዬቲቭ ነው ብዙ ጥረቶችን እያደረገ የሚገኘው ቢፌር። ሁሌም ኮመንትም ሁሌ የምታረጋቸውን ነገሮች ሁሉ ዩር ሳፖርት ሱፐር ታንክስ ዩር ሳፖርት በጣም ነው የሚገርመኝና እንትንህ እና አይ ታንኪዩ ተመልካቾችም ኦር ኦዲየንስ አንተን ያመሰግኑም ይፈልጋሉ። ኦብቪየስሊ እየተመለከቱኝ ነበረ ኮመንት የሚያደርጉ ልጆች ታንኪዩ አመስግኑልኝ እውነት ለመናገር። ስለዚህ ይሄኛውን ጉዳይ የሊባኖስን ጉዳይ በስፋት ነግራችኋል። ምስጢራዊ ጉዳይ ነው። ከዛ በፊት ግን ያው ቢፌርን ተከትለው ደግሞ አንዳንድ እውነትም ይሄ ልጅ ብለው የመጡ እንደነ ቴምር ሪል ስቴት ማስታወቂያ ያሰሩን አሉ። ቴምር ሪል ስቴት በጣም በሚገርም ሁኔታ በማይታመን ዋጋ ነው እንደምትመለከቱት። ትንሽ አቅም ያላችሁ ሰዎች አፎርድ የምታደርጉት ነው። የተለያዩ የአከፋፈል ስርዓቱን ይከተላሉ። እነሱም ጋር ብትሰሩ በጣም አዋጭ ነው። ፕላስ ደጋግሜ እንደምነግራችሁ እኔም ለእነሱ ምስክር ሆናለሁ። ምንም እንኳን እኔ የእነሱ ቤት ባልገዛም፣ ግን ደግሞ ባላቸው ጥረትና ባላቸው ኮንታክት ሌሎች ሰዎች በሚያደርጓቸው እንደዚሁም ለማስታወቂያም ባገኘሁት ማረጋገጫ ኦፍኮርስ ምንም አይነት እንትን የሌለው እዚህ ላይ የተቀመጡትን ወይም ያስቀመጡላችሁን መልእክት ተከትላችሁ ከሄዳችሁ ሙሉ እንደዚህ አይነት ጽድት ያለ ላክዠሪየስ የሆነ ቤት አፎርድ ማድረግ የምችሉትን ይፈጥራል። በተወሰነ መጠን በዶላር ምናምን የምትሰሩ ሰዎች ደግሞ በጣም ይሄን ቀለል አድርጋችሁ ልገዙት የምችሉት በመሆኑ እጅጉን ከ6 ሚሊዮን እስከ 11 ሚሊዮን እስከ 3 መኝታው ማለት ነው ጀምሮ አለ። እሱን ቼክ ማድረግ ትችላላችሁ። ብትደውሉላችሁ በዚህ ቁጥር የተለያዩ ሀሳቦችን ታገኛላችሁ ማለት ነው። ዱዳ የሚያጓጣችሁ ነገርም ስለሆነ ማለት ነው። እንግዲህ እንስማላችሁና ማስታወቂያውን መለሳለሁ ከ30 ሴኮንድ በኋላ ማለት ነው።
ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳንስ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግባችሁም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ። ፕሬዚዳንት ዶናልድ ትራምፕ በዚህ ላይ ያላቸው አቋም ምንድነው የሚለው ማወቅ ያስፈልጋል። ግን ሎንግ ተርም የሆነ ሪሶርስ ግራብ የማድረግ አካሄድ በጣም ረዥም ጊዜ ወይ ለረዥም ጊዜ ታሳቢ ያደረገ እስራኤል ወደፊት ለምትገነባው የራሷ የሆነ ዓለምና የራሷ የሆነ አካሄድ ሎንግ ተርም የሆነ የፖለቲካ ግንዛቤ ያለው አካሄድ እንደሆነ በጣም ብዙ ሰዎች እያነሱት ይገኛል። ሪሶርስን ግራብ ለማድረግ ነው። የእስራኤል እንግዲህ ኢምፖልሽን ሴኩሪቲ ባፈር ዞኑን ወይም ለደህንነት በሚል እያሰፋቻቸው ያለችውን ቦታ እጅጉን ከፍ እያለ መጥቷል እና ይሄ በደቡብ ሊባኖስ ኤክስቴንድ እያደረገ በሄደ ቁጥር ወደ ሜዲትራኒያን ባህርም እየሰፋ በሄደ ቁጥር በትክክልም የእስራኤል ፍላጎት ምንድን ነው የሚለውን ብዙ ሰዎች በተለያየ መንገድና ጥያቄ ሊያነሱት ያለ ጉዳይ ሆኗል። እንግዲህ በሜዲትራኒያን ባህር አካባቢዎች ላይ በእንደዚህ አይነት እንቅስቃሴ ውስጥ መሆኗ የሚያሳየው የሊባኖስን የባህር ላይ እንቅስቃሴዎች ወይም ደግሞ ማሪታይሙን ከመቆጣጠርን ባሻገር አካባቢ ላይ ሪሶርስ ለመያዝና ሪሶርስ ለመቆጣጠር ያግዛል የሚል ሀሳብ አለ። ፖቴንሻል የሆነ ኦይልና ጋዝ ሪዘርቮች አሉ እዛ አካባቢ ሜዲትራኒያን ባህር ላይ። እስካሁን የእስራኤል ፖለቲከኞች አንድም ቀን እንዲወጣ አልፈቀዱም ነበረ። በታሪክ ከእስራኤል ምስረታም በኋላ ከ1948 በኋላም በታሪክ ሊባኖስ እንደዚህ አይነት ጉዳይ ውስጥ እንድትገባ እድል አልተሰጣትም ነበረ እና ይሄ ነገር ጊዜ ተጠብቀው ጥቅም ላይ ለመዋል ተፈልጎ ነው ወይ የሚል ጥያቄም እንደዚሁ ብዙ ሰዎች እያነሱ ይገኛል። ማፑን ስትመለከቱት የተሰመረው ካርታ ባፈር ዞኑ ካርታው ባፈር ዞኑ ወይም ደግሞ ከዚህ ከወታደራዊ ቀጠና ውጪ የሆነ ከጦር እንቅስቃሴ ውጭ የሆነው ማፕ ስትመለከቱት ቢጫ መስመር ነው። ይሄ ቢጫ መስመር እንግዲህ እንዳትገቡ ነው። እዛ አካባቢ ላይ ያለውን እንቅስቃሴ እንዳትሞክሩ፣ እዚህ አካባቢ ከገባችሁ ጥቃት ሰነዘርባችኋል የሚል አደገኛ የሆነ መስመር ነው የሚሰመረው። ስለዚህ ይሄ የሎው ላይን ወይም ደግሞ ይሄ ቢጫው መስመር የሚያሳየው እዚህ ከገባችሁ ትመታላችሁ ነው። ቢጫው መስመር ደግሞ በሊባኖስ ደቡባዊ ክፍል የሊባኖስ ግዛት ያካለለ ስለሆነ እነዚህን ጉዳዮች በትክክልም የሚያስቀምጥ ነው። በአረብኛ እንግዲህ የአረቢክ ቋንቋ ቃል አቀባይ ናቸው የጦሩ ማለት ነው የእስራኤል አርሚ። እሳቸው እንግዲህ ኤፕሪል 19 days after the United States brokered a ceasefire between Israel and Lebanon በሊባኖስና በእስራኤል መካከል ያለውን ድርድር 19 ላይ ማለት ነው ባለፈው ጉር ይፋ ከተደረገ በኋላ ይሄን ነገር የሎው ላይኑን አስቀምጠዋል። ስለዚህ ይሄ የሚጠቁመው ምንድነው የእስራኤል በጣም የረዥም ጊዜ ፍላጎት ማስፈጸሚያ እንደሆነ ተነግሯል። እስራኤል ክሌምድ ኢት ሪኳየርድ ባፈር ዞኑን ያስፈልገኛል ብላ ወስዳለች እስራኤል። ምክንያቱም ስጋት አለብኝ የሚለውን በመውሰድ ነው። እሱ ስጋቱ ከምን አኳያ በምን ሁኔታ ከዚህ ቀደም የነገርኳችሁ ወይም ደግሞ ቀደም ሲል ከደቂቃዎች በፊት የነገርኳችሁ ነው። which stretches roughly 10 kilometers north of the Lebanon-Israel border and represents about 6% of Lebanon's territory to prevent attacks from ሄዝቦላ ፋይተርስ 6 ኪሎ ሜትር ርቀት ላይ እስከ 10 ኪሎ ሜትር ወይም ደግሞ 6 ማይል ኪሎ ሜትር ርቀት ስትሬች የሚያደርግ ነው። ይሄኛው እንግዲህ ኖርዝ ኦፍ በሊባኖስ እና በሰሜናዊ ሊባኖስ እና በእስራኤል መካከል ያለው ማለት ነው 6% የሚሆነውን የሊባኖስን ግዛት ደግሞ የሚጠቀልል ነው። ስለዚህ ይሄኛው ጥቃት ይሄኛው አካባቢ ሄዝቦላ ጥቃት እንዳይሰነዝርብኝ እሱን ለመከላከል ያደረግኩት ነው የሚል ምክንያት አላት እስራኤል። እንግዲህ ምክንያቱ ምን ያህል እውነት ነው ምን ያህል ደግሞ እንደዚሁ እንደው ለይስሙላ ነው የሚለውን በትክክል ማየት ቢያስፈልግም ግን የሄዝቦላ ተዋጊዎች በቅርብ ርቀት ሆነው ወደ ሰሜናዊ እስራኤል ጥቃት እንዳያደርሱ፣ ወደ ሃይፋ ጉዳት እንዳያደርሱ፣ ወደ ኢየሩሳሌም ጉዳት እንዳያደርሱ ባፈር ዞኑን አርቆ መገንባት ወይም ደግሞ ትንሽ አስጠግቶ ማስቀመጥ ለወታደራዊ ኢላማን አለመጋለጥን ያረጋግጣል ከሚል እንደሆነ ይነገራል። እንግዲህ የእስራኤል ኃይሎች በተለይም ከዚህ ከየሎ ላይን ከቢጫው መስመር ተሻግረው ጥቃት በመሰንዘር ይታወቃሉ። የሎ ላይን አለ፣ ብሉ ላይን አለ፣ ከዛ ደግሞ ሬድ ላይን አለ። የሎ ላይን እንግዲህ ከወታደራዊ እንቅስቃሴ ነጻ የሆነ እስራኤል ግን የምትቆጣጠረው ቦታ ማለት ነው። የተለያዩ ጥያቄዎች እየተነሱ ይገኛሉ። ከዚህ አንጻር ሲዝፋየሩ ምን ያህል ፋንክሽናል ይሆናል የሚለውን ጥያቄ እያስነሳ ይገኛል። በተለይም አሊ ሀመኔ
አያቶላ አሊ ሀመኒ እንግዲህ መቀጠፋቸውን ተከትሎ ሂዝቦላም ጥቃት መሰንዘሩን ተከትሎ ነገሮች የተቀያየሩ እስራኤልን በደቡባዊ ሊባኖስ ያላትን ግዛት እያሰፋችና በየሎ ላይን አማካኝነት ወደ ሜዲትራኒያን ባህር የመግባትና አካባቢውን የመቆጣጠር እድሉን አግኝታለች እየተባለ ይገኛል። ሲስፋየሩ እንግዲህ ከጋዛ ሰርጥ ጋር የሚገናኝ ነበረ። በተለይም ደግሞ እስራኤል 60 በመቶ የሚሆነውን የጋዛ ክፍል ስቲል 50 በመቶ ይባላል፣ ግን እስካሁን 60 በመቶ እና እስከዛም በላይ የሆነ ክፍል ግዛቱን ተቆጣጥረዋለች፣ ጋዛም ማለት ነው። እና ይሄኛው አንዱ የፕሮጀክቷ ክፍል ነው የተባለ ይገኛል። ስለዚህ የሊባኖስ ኦፍሾር ወይም ናቹራል ጋዝ ፕሪዘርቭ የሚባሉት የሊባኖስ በባህር ዳርቻ አካባቢዎች አሉ ሀብቶች ምንድን ናቸው፣ ጋዝ ምንድን ነው፣ ኦይል ምንድን ነው የሚለውን ጥያቄ ብዙ ሰዎች ያነሱታልና እንግዲህ የአልጀዚራ ኤክስፐርቶች ሀሳብ ያነሳሉ። ይሄኛው ዲፌንስ ዞን ኦር ባፈር ዞን የመከላከያ ዞን ተብሎ ከጦርነት አሜሪካ ወታደር ነጻ የሆነው ቀጠና ባፈር ዞን ይባላል፣ ወይም ዲፌንስ ዞን ራስን ለመከላከል ነው። ይሄኛው የዓለም አቀፉን ወይም ደግሞ ተኩስ አቁሙን እየጣሰ እንደሆነ ይቀመጣል። ከዛም ሊባኖስ ውስጥ ያለውን የቃና ጋዝ ፕሮጀክት ይባላል። ቃና ጋዝ ፕሮጀክት እሱን ለመቆጣጠር እስራኤል ያደረገችው ነው። ስለዚህ ኤክስፕሎሬሽን ራይትስ ዌር ኤክስፕሊሲትሊ ግራንትድ በ2022 ነበረ በዩኤስ እና ዩኤስ ብሮከር አድርጋ ዩኤስ አደራድራ እስራኤልና ሊባኖስን ካደራደረች በኋላ በ2022 ከ4 ዓመት በፊት ማለት ነው ያን አካባቢ ላይ ኤክስፕሎይት ለማድረግ በብቸኝነት ለመጠቀም ለሊባኖስ በስምምነቱ መሰረት ተፈቅዶላት ነበር። ጋዝ ለማውጣትም የተለያዩ ምርምሮችን ለማድረግ እዛው ሜዲትራኒያን ባህር ላይ ያለ ነው። ግን የእስራኤል አሁን ላይ ግን የእስራኤል ኒው ዲማርኬሽን ላይን ወይም እስራኤል በአሁኑ ሰዓት ዲማርኬት ያደረገችው መስመር የያዘችው መስመር በሊባኖስ ኤክስክሉሲቭ ኢኮኖሚክ ዞን የሚባለው ብቸኛ የኢኮኖሚ ዞን ወይም ኤኤዜድ እየተባለ የሚጠራው ምስራቃዊ ሜዲትራኒያን ባህርን አካባቢ ያሉትን 2 ብሎኮች ፓርት ኦፍ ደ ቃና ጋዝ ፊልድ እስራኤል ብሎክ 9 ብሎክ 8 ያ ማለት ምንድነው? በአጭሩ እናንተ ለማስረዳት ያህል ስራ የጀመረው በ1990ዎቹ ስምምነት ተደርጎ ነበረ፣ ግን አልተቻለም። በ2010 አካባቢ ደግሞ ወደ ስራ እንዲገባ እየተደረገ ነው እና ስምምነቶቹ 2 ብሎኮች አሉ። 2 ብሎኮች ማለት የጋዝ የሚገኝባቸው አካባቢዎች ላይ እሱ ላይ ጥናትና የተለያዩ ስራዎችን ለመስራት የሚያግዝ ነው። ይሄኛው የቃና ፕሮጀክት ክፍል ነው። ቃና ጋዝ ፊልድ ይባላል። የቃና ፕሮጀክት የሊባኖሱ ማለት ነው ጋዝን ለመቆጣጠር ጋዝ ለማውጣትና የተለያዩ ነዳጆችንም ኤክስፕሎይት ለማድረግ የሚጠቀሙበት ነው እና ብሎክ 9 ኤንድ ብሎክ 8 ይባላል። ኤክስፕሎሬሽን ይጀመራል እየተባለ አሰሳው ይጀመራል ወይም ስራ ይጀምራል ወይም ደግሞ እዛ አካባቢ ያለውን ሀብት የመጠቀም እንቅስቃሴዎች ይጀመራል እየተባለ ባለበት ሰዓት ነው ይሄኛውን አካባቢ ብሎክ 9 ኤንድ 8ን ሳይቀር እስራኤል አሁን በዚህ በየሎ ላይን አማካኝነት በደቡባዊ ሊባኖስ በምታደርገው እንቅስቃሴ የተቆጣጠረችው እየተባለ ይገኛል እና እንግዲህ ሪፖርትስ ፖቴንሻል ጋዝ ኤንድ ሜታን ሪዘርቭስ ኦፍ ሌቫንትን ኮስት ኦፍ ጎባክ አዝ ፋር አዝ ከ1990ዎቹ ጀምሮ ወይም ከዛም በፊት የጀመረ ነበረ። በት አሁን ኤክስፕሎይት ዳይም ቢግን 2010 ላይ ግን እነዚህ ብሎኮቹ ቅድም የነገርኳችሁ ብሎክ ማለት በብሎክ 9 ኤንድ 8 የተባሉት የጋዝን ኤክስፕሎይት ለማድረግ ጋዝን ለማውጣት ጋዝ የነዳጅን ለማውጣት ሊባኖስ የተስማማችበትና እንቅስቃሴ የምታደርግበት የቃና ፕሮጀክቱ በእርግጥ ቃና ያው በትክክል እንደ QANA ስለሆነ ቃና ብላችሁ መውሰድ ትችላላችሁ። የእሱ ፕሮጀክት አንዱ ክፍል ናቸው። ጋዝ አለ ማለት ነው፣ ኤክስፕሎይት ይደረጋል ነው። ከዛ ይሄኛው ግን 1990ዎቹ ጀምሮ የተለያዩ እንቅስቃሴዎች ቢኖሩም ነዳጅን ለማውጣት ካምፓኒዎች የተለያዩ ስራዎችን ለመስራት ቢሞክሩም ያልተሳካላቸው አንድ ነገር አለ። ያም አንደኛ የእስራኤል ሴኩሪቲ በጣም አደገኛ እየሆነ በመምጣቱ ሙሳድም በራሱ መንገድ እርምጃ እየወሰደ በመሄዱና በተለያዩ ምክንያቶች ጥያቄ ውስጥ ነበረ። ግን ከ2010 ቀደም ሲል እንደነገርኳችሁ ከሱ ጀምሮ ሊባኖን ሃዝና ሲን ማች ፕሮግረስ ሪጋርዲንግ ኦፍሾር የተለያዩ ኩባንያዎችን ብትሰጥም በሜዲትራኒያን በተለይ በምስራቅ ሜዲትራኒያን ባህር በኩል ያለውን የጋዝ እንቅስቃሴ ለተለያዩ ኩባንያዎች ብትሰጥም ብትፈራረምም ግን ፕሮግረስ እያሳየች አይደለም። ስለዚህ በጣም በርካታ ሰዎች እና ኩባንያዎች ዲስአፖይንትድ መሆን ጀምረዋል። ለዚህ ደግሞ የተለያዩ ጥያቄዎች ይነሳሉ። እስራኤል ግፊቶችን ቴክኒካሊ እንደምታደርግ ይነገራል እና የሊባኖስ የኦይል ኤንድ ጋዝ ኤክስፐርት የሚድል ኢስት ኖርዝ የመካከለኛው ምስራቅና የሰሜን አፍሪካ ዳይሬክተር የሆኑት የተፈጥሮ ጋዙ ማለት ነው ጋቨርናንስ ኢንስቲትዩት የሚባል አለ። የእሱ አንድ ዳይሬክተር እንዳስቀመጡ ሊባኖስ ሃዝ 10 ኦፍሾር ብሎክስ 10 ቅድም የነገርኳችሁ 2ቱን ነበር 10
የባህር ዳርቻ ብሎኮች አሏት ሊባኖስ። እንግዲህ ኦንሊ ዋን ብሎኬት ሃዝ አ ኮንትራክት ፎር ሃይድሮካርቦን አክቲቪቲስ ከ10 ብሎኮች ቢኖሩም 10 የኦይል ፊልድ ቢኖሩም በዚህ በሜዲትራኒያን ባህር አካባቢ ግን ጥቅም ላይ የዋለው ከ10 ውስጥ አንዱ ብቻ ነው። 8ኛው ማለት 8 ብሎኬት የሚባለው ብቻ ነው። እንግዲህ ይሄ ብሎክ የሚባለው የጋዝ ያለባቸው አካባቢ ጋዝ አለባቸው ወይም ነዳጅ አለባቸው ተብሎ የሚታሰቡ ቦታዎች እነሱ ላይ የሚደረግ እንቅስቃሴ ነው ባጭሩ። ስለዚህ ዲስ ዳይሬክተር ይቺ ዳይሬክተር ያለችው ምንድነው exploration of block 4 which started in 2020 ከ6 ዓመት በፊት የተጀመረው ብሎክ 4 ላይ ስራ ተጀምሯል። ግን ወዲያውኑ አባንደድ ተደርጓል፣ ተትቷል። ምክንያቱም is not economically feasible ጠቃሚ እንዳልሆነ በመታሰቡ ነው። ስለዚህ nothing was found in block 9 either she said ብሎክ 9ም ላይ ጥቅም ያለው ተደርጎ አልተወሰደም ማለት ነው። ስለዚህ ካሰሩ ሁለት ሶስቱም እንደዚሁ እርባና ቢስ ሆነው ቀጥለዋል ማለት ነው። this is why don't have any problem ስለዚህ ይሄ እንደሚታወቀው ነው። እሱ እንትን እንለዋለን። ከሊባኖስ እና እስራኤል 2022 ላይ የማሪታይም አግሪመንት ነበራቸው፣ የባህር ላይ ስምምነት ነበራቸው። የባህር ላይ ስምምነት ማለት በባህር ላይ የሚደረጉ አሰሳዎችና የተለያዩ እንቅስቃሴዎችን የሚያደርጉባቸው ስምምነቶች ነበራቸው። ከዛ እነሱ ምንድነው ስምምነታቸው ምንድን ነበር የሚለው ማንሳት ያስፈልጋል። አፍተር በጣም ዲኬድስ ኦፍ ቴንሽን ለበርካታ 10 ዓመታት በጣም ውጥረት ላይ በነበሩበት ጊዜ ዲማርኬሽን ኦፍ ማሪታይም ቦርደርስ እስራኤል ኤንድ ሊባኖስ ሳይንድ 2022 ላይ ተፈራረሙ ማለት ነው። 2022 ላይ ሊባኖስ እና እስራኤል የተፈራረሙት በጣም ለረዥም ጊዜ በዚህ በባህር ላይ ይሄ የኔ ነው በሜዲትራኒያን ባህር ማለት ነው። ብዙ ጥያቄዎችን ካነሱ በኋላ እንግዲህ ተፈራረሙ 2022 ላይ which is mediated በአሜሪካ ነው እንግዲህ ሚዲየት የተደረገው። ስለዚህ ሁለቱ ሀገራት የራሳቸውን ክሊር የሆነ ባውንደሪ ወይም ደግሞ ክሊር የሆነ ድንበር አካለሉ ማለት ነው። 860 ስኩዌር ኪሎ ሜትር የሚሆነውን ቦታ አካለሉ በትክክል ማለት ነው። it's not purely maritime boundary agreement but also partnership agreement on how to explore and exploit የድንበር ላይ ማካለልን ብቻ ሳይሆን ድንበራችን በዚህና በዛ ነው ብሎ ብቻ ማካለልን ብቻ ሳይሆን በተጨማሪ ምንድነው ማድረግ ያለብን የሚል የአብሮ የመስራትም አይነት ወይም ደግሞ ፓርትነርሺፕ ጭምር ነው። ያ ባይሆንማ እስራኤል ወትሮንም ቢሆን ቀድማም ቢሆን እንደዚህ ነገር ላትስማማ ትችላለች። ምክንያቱም ትልቅ ሀብት ያለበት አካባቢ ስለሆነ እና እሱ ብዙ ሰዎች ጥያቄ የሚያነሱበት ጉዳይ ሆኗል እና በዚህ ልክ ቻርጅ እየተደረገ የቀጠለ የፖለቲካ አውድ በመሆኑ ብዙ ሰዎች ጥያቄ እያስነሱበት ይገኛል። ስለዚህ ስምምነቱ አሁን እየተጣሰ ነው በየሎው ላይን አማካኝነት። ያም የ2022 ስምምነትም ተጥሷል ነው። እንኳን የ2022 አሜሪካ በዚህ ልክ ያስቀመጠችው ስምምነት ከዛ ውጭ የተሻገሩ ስምምነቶችን ብንመለከታቸው በሁለቱ ኃይላት መካከል ያለው የፖለቲካ አለመግባባት ግልጽ ነውና በመንግስታቱ ድርጅት የነበሩ ስምምነቶችንም እስራኤል ብዙ ጊዜ ችላ ትላቸዋለች። ከዛ አንጻር የሚታይ ነው እና ቀጥተኛ ንግግር ተደርጎ ነበረ። ስለዚህ ሁለቱ ኃይሎች no matter how it came to be ምንም ይሁን ምን ግን ነገሮች በዛ ልክ ለመቋጨት ተሞክረው ነበረ። ስለዚህ ሎየር ኮልድ ከዚህ ከህግ አንጻር የሊባኖስ የኤክስክሉሲቭ ኢኮኖሚክ ዞን በብቸኝነት የአንድ አካባቢ የኢኮኖሚ ዞን ተብሎ የሚታሰበው ኢኢዜድ የሚባለው ላንድ ግራብ ተደርጎ ይወሰዳል። መሬትን የመቆጣጠር እና የሊባኖስን ሀብት የመውሰድ ተደርጎ እንደሚቆጠር የአልጀዚራ ተንታኞች ያስቀምጣሉ። ኤሪያው እስራኤል እንግዲህ ፕሌስድ ባፈር ዞን ብላ ያስቀመጠችው 12 ናውቲካል ማይልስ፣ ይሄ ማለት የመርከበኞች እንትን ነው። ናውቲካል ማይል የመርከበኞች የዲስታንስ መለኪያቸው ነው። ወይም ደግሞ 22.2 ኪሎ ሜትር ከሊባኖስ የባህር ዳርቻን ጠቅልሎ የሚይዝ ነው እና ይሄ አንደር ኢንተርናሽናል ላው ዳስ ዋርስ አር ቴሪቶሪያል። ይሄ ሁሉ እንግዲህ በዓለም አቀፍ የውሃ ላይ ህግ አማካኝነት ይሄ የሊባኖስ የግዛት ክፍል ተደርጎ ይወሰዳል ነው። የቀይ ባህሩን የኢትዮጵያን ጉዳይም ከዚሁ ጋር አብረን ማየት እንችላለን። እንግዲህ የኢኢዜዱን ወይም ደግሞ የብቸኝነት የኢኮኖሚ ጉዳዩን በዛ ልክ ማየት ይቻላል፣ በብቸኝነት የምንጠቀምባቸው ማለት ነው። 1982 ላይ ልክ ሂዝቦላ በተመሰረተበት ጊዜ ኮንቬንሽን ነበረ ኤስታብሊሽ ሌጋል ኦብሊጌሽን ፎር ኔይበሪንግ ስቴትስ ቱ ኔጎሺየት ዲር ማሪታይም ቦርደርስ። ሁለት ሀገራት እንግዲህ በማሪታይም እንቅስቃሴያቸው ውስጥ ባሉበት ሰዓት ሁለት ኃይላት እንዴት ችግራቸውን መፍታት እንዳለባቸው የሚያሳይ ነበረ እዛ አካባቢ ላይ ማለት ነው። ወይም ደግሞ በምንና በምን ሁኔታ ችግራቸውን መፍታት አለባቸው የሚለውን በትክክል ያስቀመጠ ህግ ነበር 1982 ላይ ሰው እሱም ተጥሷል ነው የሚለው። ስለዚህ 2022 ላይ እነዚህ ሀገራት የተስማሙበት ስምምነት በጠቅላይ ሚኒስትር ቤንያሚን ኔታንያሁ ፋር ራይት ገቨርንመንት ኤክስፕረስ ኢትስ
ስምምነቱ ልክ እንዳልሆነ እና ያኢር ላፒድ ነበረ 2022 ላይ የቀድሞ ጠቅላይ ሚኒስትር ወይም ደግሞ አሁን የሺአትር ፓርቲ የሚባል አለ የእሱ መሪ የሆኑት ሴንትሪስት ናቸው። ማዕከላዊ ወይም ደግሞ ፖለቲካን አጠንክረው ባለማየት ወይም ለዘብ ያለ ፖለቲካን በማራመድ የሚታወቁ ሰው ናቸው እና በእሳቸው አማካኝነት 2022 ላይ የነበረ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ብዙም እንደማይቀበሉት ማሳያ ነው የሚል መረጃ መውጣቱን ቀጥሏል ማለት ነው። በጣም ሊባኖን ዱ ኢፍ እስራኤል ስታርትስ ኦኩፓይንግ ኢዜድን ወይም ደግሞ ይሄ በብቸኝነት የተካለለውን ቦታ ለመቆጣጠር እስራኤል አሁንም እየገፋች ከሄደች ሊባኖስ ምን ልታደርግ ትችላለች የሚል ሀሳብ ይነሳል። ኤክስፐርቶች ሴቨራል ዌይስ ቱ ሪስፖንድ ምላሽ ለመስጠት ዋን ኦፍ ደ ፈንዳሜንታል አርጊመንትስ ውድ ቢ ቱ ሴክ ጃስቲስ ቱ ሆልድ እስራኤል በ2022 ስምምነት መሰረት እስራኤልን ተጠያቂ ማድረግ ይችላሉ። ፎር ዳት ሊባኖን ኩድ ኮል ኦን ደ ዩኤስ ሜዲያተር በወቅቱ አሜሪካ አደራዳሪ ስለነበረች እሷንም ማንሳት ይችላሉ ነው። the maritime lawyer also suggest that Lebanon could invoke the UN convention on territorial sea and ስለዚህ የ2022ቱን አሜሪካ ያስማማችውን ስምምነት ሊባኖስ ማንሳት ትችላለች። ከዛ ውጭም ደግሞ የ1958ቱን የመንግስታቱን ድርጅት ስምምነት የግዛት አካባቢ ላይ ያለ ባህርና የውሃ አጠቃቀም እንዴት ነው የሚለውን ከሱ አንጻር እሱን ኢንቮክስ ማድረግ ትችላለች። የ1958ቱን ማለት ነው። ከዛ ደግሞ የ1982ቱን ልክ ኢትዮጵያ በቀይ ባህር ላይ ልታነሰው እንደምችለው አይነት ጥያቄ የሚል ሀሳብ አለ። ብዙ ጉዳዮች ግን በተለያየ የፖለቲካ ኮንሰፕት ውስጥ የሚነሱ ናቸው። ያም ሆኖ ግን በዓለም የፖለቲካ ስርዓት ላይ እጅግ አስቸጋሪ ሊሆን የሚችለው ፕሬዚዳንት ዶናልድ ትራምፕ ለመፍትሄ እየሰሩ አይደለም የሚለውንም እንደዚሁ ታሳቢ ማድረግ ያስፈልጋልና ብዙ ነገሮች ውስብስብ ናቸው። ግን በእነዚህ አገራት መካከል ያለው ውጥረት የሊባኖስና የእስራኤል ብቻ አይደለም። ከእስራኤልና ከሊባኖስ ባሻገርም በሶሪያ አካባቢ ያለው ጥያቄ አለ። እስራኤል ለዚህ ሁሉ እንግዲህ ምክንያት ብላ የምታቀርበው ሊባኖስ በደቡባዊ ሊባኖስ ውስጥ ያለ ሄዝቦላ በደቡባዊ ሊባኖስ በኩል ጫና እየፈጠረብኝ ነው የሚል ምክንያት ነው። እነዚህ ነገሮች ታሳቢ ማድረግ እጅግ ፖለቲካሊ ውስብስብ ጊዜያትና ጉዳዮችን ዓለም ልታስተናግድ እንደምችል ሳይታለም የተፈታ ነው። ያም ሆኖ ግን በዓለም የፖለቲካ ስርዓት ላይ ትልቁን ሚና ሊጫወት የሚችል መፍትሄ እንደሚያስፈልግ ይነገራል። ግን እስራኤል የሎው ላይን ብላ ሄደች ያለበት መንገድ ምንድን ነው የሚለውን በርካቶች በስፋት እያነሱት ያለ ጉዳይ ነው። ኤኒቲንግ ዩ ካን አስክ ሚ። ቢኒያም ካሴ ነበርኩኝ። ታንክ ዩ። ተመልሰናል። ታንኪዩ ስለተከታተላችሁት። እንግዲህ እስራኤል ቀደም ሲል እንደነገርኳችሁ እስራኤል ባፈር ዞን በሊባኖስ ውስጥ ወይም ደግሞ በሊባኖስ ድንበር ውስጥ ባፈር ዞን የመሰረተች ያለችበት ዋነኛ ምክንያት ምንድን ነው የሚል ጥያቄ የተነሳ ነበረ እና እስራኤል በጣም አግሬሲቭ በሆነ መንገድ አደገኛ በሆነ መንገድ አካባቢው ላይ የተለያዩ እንቅስቃሴዎችን በማድረግ ግዛቷን እያሰፋች ታላቋን እስራኤል የመመስረትም አካሄዳለው። በእርግጥ ታላቋ እስራኤል ማለት እንዴት ነው በእነ ኔታንያሁ የሚባለው እጅግ አስቸጋሪ ነው። ታላቋ እስራኤል ሲባል የማይነካው የመካከለኛው ምስራቅ ቀጠና የለም። እነ ዮርዳኖስ ያልቅላቸዋል፣ እነ ሲሪያ ያልቅላቸዋል፣ ሊባኖስ ያልቅላታል፣ ግብጽ ራሱ ያልቅላታል፣ ሳውዲ አረቢያ ሳትቀር ትነካለች። ከዛም ባሻገር ደግሞ ስለ ጊዮን ታሪክ ታውቃላችሁ፣ እኛው ጋር ድረስ ማለት ኢትዮጵያ ድረስ እንደዚህ አይነት ነገሮች አሉና ታላቁ እስራኤል እስራኤል ስታብሊሽ ለማድረግ የሚደረገው ጥረት አንዱ መንገድ እንደሆነ ይነገራል። በእርግጥ የተንታኞች ሀሳብ ተደጋጋሚ ጉዳዮችን ከመመልከት የመጡ ሀሳቦች ናቸው። ግን እስራኤል እንቅስቃሴዎቹ በእርግጥ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታላቁ እስራኤል የመመስረት ዓላማ አላቸው። ሲመሰርቱ ግን እነማንን ነክተው ነው የሚለው ከዚህ በፊት በደንብ ስለተነጋገረን ችግር የለውም። ግን ማሳያዎች አሉ። አሁን የመስፋቷ ጉዳይ ማሳያዎች አሉ የሚሉ መረጃዎችን ነግራችኋለሁ። እስራኤል በመካከለኛው ምስራቅ ላይ ከፍተኛ የሆነ የደህንነት ስጋት ያለባት ሀገር ናት። ያ ማለት እስራኤልን ብዙ ሀገራት ይፈልጓታል። ያ ማለት ደግሞ በኢራን የሚመሩ አክስ ኦፍ ሬዚስታንስ የሚባሉት እንደነ ሄዝቦላ፣ እንደነ ሐማስ፣ እንደነ ካታይብ ሄዝቦላ፣ እንደ ሁቲ ያሉትና ሌሎች ኢስላሚክ ንክኪ ያለ ወይም ኢስላሚክ በሚል መጠሪያ ራሳቸውን አፕግሬድ የሚያደርጉ ወይም ደግሞ በዛ ታርጋ ውስጥ ያሉ ኃይለኛ የሚባሉ ቡድኖች ወገኖች እስራኤል ላይ ጥቃት የመሰንዘር አዝማሚያ ያላቸው። ስለዚህ የማይካደው እስራኤል ሁልጊዜም ቢሆን በመካከለኛው ምስራቅ ከፍተኛ የጸጥታ ስጋት ያለባት ሀገር ነች። እንደ ሀገርም ቢሆን ሶሪያም የእስራኤል ጉልበት ተዳክሞ ብታገኝ ተቋቁሷት ልገባ ትፈልጋለች። ምክንያቱም ሶሪያ በጎላን ተራሮች ቦታ ስለያዘችባት እስራኤል ማለት ነው። ከዛም ደግሞ ሲሻገር ሊባኖስም እድሉን ብታገኝ አቁም ብታገኝ እስራኤልን አንድ ጊዜ ወራ ፈለገችን መውሰድ ትፈልጋለች። ግብፅም ቢሆን ትፈራለች እንጂ ያኔ ማድረግ ፍላጎት አላት።
እነ ዮርዳኖስ ሳይቀሩ በዌስት ባንክ አካባቢ ባለ የግዛት ይገባኛል እንደዚሁም በአላቅሳ መስጂድ አማካኝነት ከፍተኛ ውዝግብ አለባቸው። ኢራን ብቻ አይደለችም እንደ ስጋት የምትቆጥራት። ስለዚህ ከዛ አንጻርም በመካከለኛው ምስራቅ ያሉ ኃይሎች በሙሉ አጌንስቱ ኢዝራኤል ቆመዋል የሚል ፖለቲካዊ አስተሳሰብ አላቸውና ኔታንያሁ በእርግጥ አሁን ላይ ከአረቡ ሀገር ጋር ከነ አረብ መሬቶች ጋር ያላቸው ግንኙነት በበጎ የሚታይና ተስፋ ያለው ሆኖ ቢመዘገብም ማለት ነው። እነዚህ ነገሮች ግን ማስገባት ያስፈልጋል። ስለዚህ እስራኤል ባፈር ዞን ኢንሳይድ ሊባኖን ስትመሰረት አታይምቱ ምንድን ነው የሚል ሀሳብ የተነሳ ነበረ። ጋዝ ሪዘርቮችን ለመቆጣጠር ነው ወይም ደግሞ የተከማቹ ጋዞችን ጋዝን ወይም ነዳጅን ለመቆጣጠር እንደሆነ እየተነገረ ይገኛል። እስራኤል እንግዲህ ዞኗን ኤክስቴንድ አድርጋለች በሊባኖስ ማሪታይም ቴሪቶሪ፣ በተለይም ደግሞ በባህር ላይ ያለው በሜዲትራኒያን ባህር በኩል ያለውን እያሰፋች ሄዳለች። ይህ ምንድን ነው የሚለውን